የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከምንም በላይ ዋጋቸው ውድ የሆነ ሰላም፣ ፍቅር፣ ጤናን እንደዚሁ ከቃል ስፖርት ዩቲዩብ ቻናል በመላው ዓለሞናችሁ ለምትከታተሉ ውድ አድማጮቻችሁ ሁሉ ተመኘን። ይህ የአንድ አድማጫችን ምርጫም ስለሆነ ነው መግቢያው ላይ ደግመን ያልነው። ከሀገር ቤት ከባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደዚሁ በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በክለቦቻችሁ ዙሪያ አሊያም በፕሮግራማችን ይዘት እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። አስቀድመን ግን ለሐሳብ አስተያየታችሁ እጅግ በጣም እናመሰግናለን ውድ ቤተሰቦቻችን። በዚህኛውም የስፖርት ጥንቅራችን ውድ ቤተሰቦቻችን የሀገር ቤት የተወሰኑ መረጃዎችን እናደርሳችኋለን። ከባህር ማዶ ወጣ ስንል ዕለተ ቅዳሜን በተወሰነ መንገድ እናነሳለን። ከዛ በተጨማሪ ግን ውድ ቤተሰቦቻችን በዝውውር መስኮቱ ሲጠበቁ የነበሩ ሁነቶች አሁን በሊግ ደረጃ ጨዋታዎች እየተጠናቀቁ መሆናቸውን ተከትሎም በስፋት እየሰማን እንገኛለን። የተጠናቀቁ ዝውውሮች አሉ። በአውሮፓ ትልቅ ክለቦች እነኚህን በስፋት ለውድ አድማጮቻችን እናጋራለን። በማንቸስተር ዩናይትድ ሲጠበቁ የነበሩ ነገሮች አሁን ብልጭ ማለት ጀምረዋል። ዛሬ አንድ ተጫዋች ብታምኑም ባታምኑም ሩበን አሞሪም በክለቡ ተጫዋቾች ፊት ክለብ እንዲፈልግ ተነግሮታል። ይህ ተጫዋች በዩናይትድ በብዙ የተጠበቀ ትልቅ ተጫዋች ነበረ። እስከ 60 ሚሊዮን ፓውንድ ገዢዎቹ ለማንቸስተር ዩናይትድ ካቀረቡ ይሸጣል ተብሏል። ሩበን አሞሪም ዛሬ ከበድ ያሉ ውሳኔዎችን በተጫዋቾቻቸው ላይ ሲያሳርፉ ሁለት ተጫዋቾች 100% ክለቡን እንደሚለቁ ተረጋግጧል። ያልተጠበቀው ግን ያንደኛው በተጫዋቾች ፊት በሩበን አሞሪም መነገሩ ነው። በሰበር እናስደምጣችኋለን። ከዛ በተጨማሪ እሳቸው የሰጡትን ሙሉ ጋዜጣዊ መግለጫና የዩናይትድ የቡድን ዜና በስፋት ለውድ አድማጮቻችን እናደርሳለን። በአርሰናል የመረጃ ክፍለ ጊዜያችን የዝውውር መስኮቱ ላይ እንቅስቃሴዎች እየተደረጉ እንደሆነ ይታወቃል። አንድሪያ ቤርታ ከዛሬ መረጃችን የምናነሳው በጣሊያን የነበራቸውን ቆይታ ነው። ከአንድ ዝውውር ጋር እናነሳቸዋለን። ዴክላን ራይስ፣ ቶማስ ፓርቴ፣ ሳካን የተመለከተ ተጨማሪ መረጃ ለአርሰናል ደጋፊዎች እንደዚሁ የምናጋራችሁ ይሆናል። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ አንፊልድ ደርሰዋል። ውድ ቤተሰቦቻችን የዋንጫው ስነ ስርዓት ላይ እንደሚታደሙ ይታወቃል። በሊቨርፑል በኩል ግን የዘንድሮን የቡድን ሽልማትም ዋንጫውን የፕሪሚየር ሊጉ ሊቨርፑል ሲያነሳ በተናጠልም በግል ደረጃ ተጫዋቾቻቸው በሽልማት እየተንበሸበሹ ነው። የ23 ዓመቱን ወጣቱን ተጫዋቻቸው እናነሳለን። ስለ ፍሎሪያን ዊርትዝ ተጨማሪ መረጃ እንደዚሁ ለሊቨርፑል ደጋፊዎች ይዘንላቸዋል። ፕሪሚየር ሊጉ እንግዲህ በ38ኛ ሳምንት የምንጠብቃቸው ጨዋታዎች አሉ። በተለይም አራቱ ጨዋታዎች አንገብጋቢ ናቸው። ከሲቲ ጀምሮ እስከ ኖቲንግሃም ፎረስት ድረስ እነኚህን ክለቦች እንዳሰሳለን። ከዛ በተጨማሪ በፕሪሚየር ሊጉ ሌሎች ክለቦችንም የተመለከተ ወቅታዊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ቆዩ። ላይክ አድርጉን፣ አበረታቱን። ለሀሳብ አስተያየታችሁ ግን እጅግ ከልብ እናመሰግናለን። ከስፖርታዊ ጥንቅራችን ጋር ቆይታ ስታደርጉ ላይክ ማድረግ እኛን በብዙ ስለሚጠቅመን ላይክ እያረጋችሁ አበረታቱን። ሀገራዊ ጉዳይ እናስቀድም። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ሲዳማ ቡናን ከቅዱስ ጊዮርጊስ ያገናኘው ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። የሲዳማ ቡናን ብቸኛ ግብ ብርሃኑ በቀለ በጨዋታ 37ኛው ደቂቃ ላይ ነበረ ማስቆጠር የቻለው። ሶስተኛ ተከታታይ ድሉን ያሳካው ሲዳማ ቡና ያለፉትን 8 ጨዋታዎች አልተሸነፉም። 6ቱን በአሸናፊነት ሲያጠናቅቁ በሁለቱ ጨዋታ ደግሞ አቻን የተለያዩት ፈረሰኞቹ ሶስተኛ ተከታታይ ሽንፈታቸውን ነው እንደዚሁ ማስተናገድ የቻሉት። ሲዳማ ቡና ነጥቡን 46 አድርሶ በጊዜያዊነት አራተኛ፣ ቅዱስ ጊዮርጊስ በ40 ነጥብ 8ኛ ደርሷል። ለዋንጫው ከኢትዮ መድን ጋር አንገት ለአንገት ተናንቆ የነበረው ቅዱስ ጊዮርጊስ አሁን ግን በብዙ ነጥቦች ርቆ 8ኛ ደረጃ ወርዷል። የፊታችን ረቡዕ ሲዳማ ቡና ከኢትዮጵያ መድን እንደዚሁም አርብ ስሁል ሽረ ከቅዱስ ጊዮርጊስ ጋር በ32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንደዚሁ ጨዋታቸውን የሚያደርግ ይሆናል። ከዚህ ጨዋታ ቀደም ብሎ የነበረው የድሬዳዋ ከተማና የባህር ዳር ከተማ ጨዋታ በድሬዳዋ ከተማ 2-1 አሸናፊነት ተጠናቋል። አቤል አሰበና አስራት ቱንጃም ለድሬዳዋ ከተማ ሁለቱን ግቦች ሲያስቆጥሩ ለባህር ዳር ከተማ ሙጂብ ቃሲም ነው ግቧን ያስቆጠረው። በደረጃ ሰንጠረዡ ላይ ባህር ዳር ከተሞች በ48 ነጥብ 3ኛ ደረጃ ላይ ሲገኙ ድሬዳዋ ከተማ ነጥባቸውን ወደ 36 አሳድገው 12ኛ ደረጃ ላይ መቀመጥ ችለዋል። የፊታችን ረቡዕ ባህር ዳር ከተማ ከአርባ ምንጭ ከተማ፣ አርብ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጋር በኢትዮጵያ ፕሪሚየር ሊግ እንደዚሁ 32ኛ ሳምንት ጨዋታቸውን የሚያከናውኑ ይሆናል።
እኛም ከስር መረጃዎቹን በሀገር ውስጥ የመረጃ ክፍለ ጊዜያችን ያጋራናችሁ እንደዚሁ ቆይታ እናደርጋለን። ኢትዮጵያ አሰልጣኝ ፍሬው ኃይለ ገብርኤል በዩጋንዳ ሴቶች ፕሪሚየር ሊግ ካምፓላ ኩዊንስን የዋንጫ አሸናፊ ማድረግ ችሏል። በኢትዮጵያ ሴቶች ብሔራዊ ቡድን እስካሁን ምክንያቱ ባልታወቀ መንገድ ከኃላፊነት የተነሳው ፍሬው ኃይለ ገብርኤል ካምፓላ ኩዊንስ ሲረከብ ከነበረበት 8ኛ ደረጃ በከፍተኛ ውጤት ማሻሻል በማድረግ ክለቡ ቀሪ ጨዋታ እየቀሩት የዋንጫ ባለቤት እንዲሆን አስችሎታል። አሰልጣኝ ፍሬው ኃይለ ገብርኤል እንኳን ደስ ያለ ማለት እንወዳለን። በምስራቅ አፍሪካ በኢትዮጵያ አሰልጣኝ የተጀመረው መልካም ውጤትም በቀጣይነት ይኖረዋል ብለን እንጠብቃለን። ይህ ለኢትዮጵያን መነሳሳትን ይፈጥራል። ግን እስካሁን ግልጽ ያልሆነው ነገር ይህ እንቁ አሰልጣኛችን ከሴቶች ብሔራዊ ቡድን ለምን ተሰናበተ የሚለው ጉዳይ እንደሆነ ይታወቃል። ተጨማሪ መረጃዎችን ካገኘን ግን እዚሁ ቃል ስፖርት ዩቲዩብ ቻናላችን ላይ አፈላልገን የምናጋራቸውን ውድ ቤተሰቦቻችን በዚሁ ከባህር ማዶ ወዳገኘናቸው የዕለቱ አጫጭር ስፖርታዊ መረጃዎቻችን ሻገር በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ሪያል ማድሪድ የ38ኛ ሳምንትና የስፔን ላሊጋ የመጨረሻ ጨዋታቸውን በድል አጠናቀዋል። ሪያል ማድሪድ ከሪያል ሶሴዳድ ጋር ያደረጉትን ጨዋታ ነው 2-0 በሆነ ውጤት ድል ማድረግ የቻሉት። የሎስ ብላንኮችን 2 የማሸነፊያ ግቦች ሁለቱንም ማስቆጠር የቻለው ደግሞ እንደዚሁ ኬሊያን ምባፔ ነው። ኬሊያን ምባፔ አንድ በጨዋታ አንድ በፍጹም ቅጣት ምት ሁለቱን የሪያል ማድሪድ የማሸነፊያ ግቦች በ38ኛውና በ83ኛው ደቂቃ ላይ እንደዚሁ ማስቆጠር ችሏል። ኬሊያን ምባፔ ያስቆጠራቸው የሊግ ግቦች ብዛትም 31 በማድረስ የውድድር ዓመቱን አጠናቋል። ሪያል ማድሪድ በጨዋታው የመጨረሻ ጨዋታ ላደረጉት አሰልጣኝ ካርሎ አንቸሎቲ፣ ሉካ ሞድሪች እንደዚሁም ሉካስ ቫስኬዝ ሽኝት አድርጓል። ሪያል ማድሪድ በውድድር ዓመቱ በ84 ነጥቦች ሁለተኛ ደረጃንም እንደዚሁ በመያዝ ማጠናቀቁን ያረጋገጠበት ዕለት ሲሆን ኬሊያን ምባፔ በአጠቃላይ በሊግ ደረጃ 31 ግቦችን ማስቆጠር ችሏል። 31 የላሊጋ ግቦችን ለሪያል ማድሪድ ማስቆጠሩን ተከትሎም ከሳላህና ከቪክተር ጊዮኬሬስ በመብለጥ የአውሮፓን የወርቅ ጫማ በመምራት ላይ ይገኛል። ምናልባት የምንጠብቀው አንድ ነገር ብቻ የሳላህን የመጨረሻ ሳምንት ጨዋታ ነው። ምን ሊፈጠር ይችላል የሚለው ነገር በጉጉት ስለሚጠበቅ ማለት ነው። ለማንኛውም ውድ ቤተሰቦቻችን ኬሊያን ምባፔ በአጠቃላይ በውድድር ዓመቱ ለሪያል ማድሪድ 56 ጨዋታ አረገም፣ 43 ግቦች፣ 6 አሲስት፣ በ56 ጨዋታ በርከት ያሉ ግቦችን በማስቆጠር ዓመቱን አጠናቋል። በሪያል ማድሪድ በመጣበት ዓመትም ይሁን ለየግብ አስተዋጽኦም ያለው ተጫዋች ነውና ያለ ዋንጫ ማጠናቀቁ ብቻ ነው እጅግ በጣም አሳዛኝ ሊሆን የሚችለው ለኬሊያን ምባፔ። ምናልባት ለምባፔ ጥሩ ነገር ሊሆን የሚችለው ደግሞ በዓመቱ መጨረሻ የዓለም ክለቦች ዋንጫ ይደረጋል ወይም ከ2 ሳምንት በኋላ ይጀመራል። እናም በዛ ጨዋታ ላይ ሪያል ማድሪድ ስለሚሳተፍ እንግዲህ በትልቅ ደረጃ የሚጠበቅ ዋንጫ ስነስርዓት ላይ ምናልባት ድል ካደረገ ለኬሊያን ምባፔ ዓመቱ በዋንጫም ሊጠናቀቅ እንደዚሁ ይችላል። ሃንሲ ፍሊክ በላሚን ያማል ጉዳይ ተጠይቀው ነበረ። በላሚን ያማል አዲስ ኮንትራት መፈራረም ዙሪያ በጣም እርግጠኛ ነኝ ለባርሳ መጫወት ብቻ ነው የሚወደው፣ ስለዚህ በቀጣይ ክረምት ላይ የዚህን ተጫዋች ኮንትራት ጠብቁ ብለዋል። ሃንሲ ፍሊክ ሉዊስ ዲያዝ እና ማርከስ ራሽፎርድ በጣም አስገራሚ ተጫዋች ናቸው ሁለቱንም አደንቃለሁ ብሏል። ራሽፎርድ ከማንቸስተር ዩናይትድ ጋር በተለይም ከአሰልጣኝ ሩበን አሞሪም ጋር በገባው ሰጣ ገባ ምክንያት ክለቡን ለቆ በውሰት በአስቶን ቪላ ይገኛል። ያው አንድ ሳምንት ጊዜ ቀርቶታል ኮንትራቱ ሊጠናቀቅ የውሰት ሁሉ። ሌላኛው ሉዊስ ዲያዝ ነው። በቋሚ ኮንትራት በሊቨርፑል ቤት እስከ 2027 የሚያቆይ ውል እንዳለው ይታወቃል። ታዲያ ሁለቱን ተጫዋቾች እንደሚያደንቁ ገልጸው ነገር ግን በሌላ ክለብ ስለሚገኝ ተጫዋች ኮንትራት ሁኔታ መናገር ብዙም አልፈልግም፣ በቀጣይ የሚሆነውን አብረን እንመለከታለን ብለዋል። ምናልባትም ከሁለት አንዱን ወደ ቡድኑ ሊያመጡ ይችላሉ የሚሉ መረጃዎች በስፋት እየተሰራጩ ይገኛል። እሳቸው ይህንን መረጃ ካሰራጩ በኋላ ማለት ነው። ግን እስከዚህ ሰዓት ድረስ የተወሰነ አንድም ውሳኔ እንደሌለ ነው ፋብሪዚዮ ሮማኖም ጭምር ያስነበበው። ጋላታሳራይ በክረምት የዝውውር መስኮት ነፃ የሚሆነውን ሌሮይ ሳኔን የግላቸው ለማድረግ ወደ ፉክክሩ መግባታቸው ተረጋግጧል። የቱርክ ክለብ ለተጫዋቹ በዓመት እስከ 10 ሚሊዮን የሚያስገኝ ውል ማቅረብ ፈቃደኛ ናቸው ተብሏል። አሁንም ድረስ ባየር ሙኒክ ተጫዋቹን በአሊያንዝ አሬና የሚያቆየውን የተሻለ አዲስ ውል እንግዲህ ይፈርማል ብለው ነው የሚጠብቁት። እስከ መጨረሻው ውሳኔውንም እንዲያሳውቃቸው እየተጠባበቁ እንደሆነ ይታወቃል። ስካይ ስፖርትም ይዞት በወጣው መረጃ መሰረት በባየር ሙኒክና በሌሮይ ሳኔ መካከል ያለው ልዩነት
እስካሁን ግልጽ ያለ አይደለም ኮንትራቱን በማራዘም ሂደት ላይና ምናልባትም እንግዲህ ከቀጣይ ሳምንት ጀምሮ አዲስ ነገር ሊኖር ይችላል ወይ በክለቡ ፊርማውን ፈርሞ ይቆያል አሊያም ክለቡን ይለቃል በሚለው ጉዳይ ላይና በርከት ያሉ የፕሪሚየር ሊግ ክለቦች ፈላጊ እንደነበሩ ሲታወቅ አሁን ደግሞ የቱርክ ዋናውና ቁልፉ የሚባለው ቡድን ጋላታሳራይ በቱርክ ሊግ ውስጥ ተጫዋቹን የማጫወት ልዩ ፍላጎት አለው። በስተመጨረሻም አሰልጣኝ ኤሪክ ቴን ሃግ ስራ አግኝተዋል። ዩናይትድያን በብዙ ተማረውባቸው ግን በአያክስ ድንቅ የነበሩት ቴን ሃግ ናቸው ስራ ያገኙት። የጀርመን ቡንደስሊጋው ክለብ ባየር ሌቨርኩሰን በአሰልጣኝ ዣቪ አሎንሶ ምትክ አዲስ አሰልጣኝ ለመሾም ነው ከስምምነት የደረሰው። ባየር ሌቨርኩሰን ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግ በኃላፊነት ለመሾም ከስምምነት መድረሳቸው ዘ አትሌቲክ አረጋግጧል። አሁን ለባየር ሌቨርኩሰን የአሰልጣኝ ኤሪክ ቴን ሃግ ሹመት ለማጠናቀቅ የወረቀት ስራዎች ብቻ ይቀሩታል። የ55 ዓመቱ አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ ከተሰናበቱ ወዲህ ካሳቸውን እየበሉ ስራ የሚያልሰሩ ነበሩ። አሁን ግን ወደ ስራ ተመልሰዋል። ባየርን ሊቨርኩሰን ዣቪ አሎንሶን አሳልፎ ለሪያል ማድሪድ መስጠቱ የሚዘነጋ አይደለም። ስለዚህ በቦታቸው ላይ ተተኪ ሲያፈላልግ ነበር። በርካታ ስሞችን ሰማን። በስተመጨረሻም ኤሪክ ቴን ሃግ የቀድሞ ክለባቸውን አያክስን ጥያቄ ትተው የጀርመኑን ክለብ ባየር ሊቨርኩሰንን ይረከባሉ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ መረጃዎችን እየተከታተላችሁ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። በእግር ኳስ ታሪክ ውዱ ጨዋታ የአውሮፓ ሻምፒዮንስ ሊግ አይደለም ውድ ቤተሰቦቻችን፣ ወይም ደግሞ ውዱ ጨዋታ የፕሪሚየር ሊግ ዋንጫን ማሸነፍም አይደለም ውድ ቤተሰቦቻችን። በእግር ኳስ ታሪክ ውዱ ጨዋታ ያለው በእንግሊዝ ምድር ያውም በሻምፒዮንሺፕ ነው። ይህ ውድ ጨዋታ ታዲያ የሚደረገው በሻምፒዮንሺፕ ጥሎ ማለፍ ፍጻሜ ሁለት ክለቦች በዌምብሌይ ሲገናኙ ነው። በሻምፒዮንሺፑ 3ኛ፣ 4ኛ፣ 5ኛ እና 6ኛ የወጡ ክለቦች እርስ በርሳቸው ይፋለሙና ሁለት ክለቦች አሸናፊዎች ማለት ነው በፍጻሜ በዌምብሌይ ይገናኛሉ። ያንን የፍጻሜ ጨዋታ የሚያሸንፈው አንደኛና ሁለተኛ ሆነው በሻምፒዮንሺፑ ያለፉትን ክለቦች ተከትሎ ወደ ፕሪሚየር ሊጉ እንደዚሁ ይገባል ማለት ነው። በዚህ ዓመት ደግሞ በርንሌይና ሊድስ አንደኛና ሁለተኛ ሆነው ይህንን ደረጃ ይዘው አጠናቀው ነበር። ሶስተኛው ክለብ ለመለየት ዛሬ በሰንደርላንድ እና በሼፊልድ መካከል የጥሎ ማለፍ የፍጻሜ ጨዋታ ተካሄደ። ለማመን የሚከብድ ነው። ሼፊልድ ዩናይትዶች ለረጅም ደቂቃ ወይም ደግሞ ከእረፍት በፊት ባስቆጠሩት ግብ 1-0 ጨዋታውን ይመሩት ነበረ። ነገር ግን ከእረፍት በኋላ በተቆጠሩባቸው ሁለት ግቦች ያውም 95ኛው ደቂቃ ላይ ኤሌዘር ማንዴ ባስቆጠረው ግብ ሰንደርላንድ ከመመራት ተነስተው 2-1 አሸንፈው በቀጣይ ውድድር ዓመት በተወዳጁ የእንግሊዝ ፕሪሚየር ሊግ እንደሚሳተፉ እንደዚሁ አረጋግጠዋል። ሰንደርላንድ 2-1 ማሸነፉን ተከትሎ ወደ እንግሊዝ ፕሪሚየር ሊግ ሲገባ በቀጣይ በርንሌይና ሊድስ አብረው እንግዲህ ማደጋቸውን አረጋግጠዋል። አስቀድመው ማለፋቸውን ያረጋግጡ ነበረም። እንግዲህ ጥቋቁር ድመቶቹ የሚባሉት ሰንደርላንዶች ከ8 ዓመት በኋላ ዳግም ወደ ፕሪሚየር ሊጉ ተመልሰዋል። የጁድ ቤሊንግሃም ወንድም ጆብ ቤሊንግሃምም በቀጣይ በፕሪሚየር ሊግ ይጫወታል ማለት ነው። ስለዚህ ወንድማማቾች በትልቅ ደረጃ በሊግ ሲጫወቱ እንመለከታቸዋለን። የዓለማችን የምድራችንን በእግር ኳስ ውዱ ጨዋታ ለአሸናፊው ቡድን አጠቃላይ በአመቱ ወደ 220 ሚሊዮን ፓውንድ ወደ ካዝናቸው ያስገባሉ። ይህን ገንዘብ የፕሪሚየር ሊጉ አሸናፊ ሊቨርፑል አሊያም የአውሮፓ ሻምፒዮንስ ሊግ አሸናፊ የሚሆነው ፓሪስ ሰን ዠርሜን አሊያም ኢንተር አያገኙትም። ሰንደርላንድ ግን አግኝቶታል። የዓለማችን የምድራችን ውዱ ጨዋታ በሰንደርላንድ አሸናፊነት የተጠናቀቀው። ሳውዝሃምፕተኖች ዊል ስቲልን እስከ 2028 ድረስ በሚያቆይ ኮንትራት የክለባቸው አዲሱ አሰልጣኝ ያደረገው ለመሾም ከስምምነት መድረሳቸው ነው እየተዘገበ የሚገኘው። በቀጣይ የውድድር ዓመት በሻምፒዮንሺፕ የሚሳተፈውን ሳውዝሃምፕተንን ዳግም ወደ ፕሪሚየር ሊጉ ማመለስ ደግሞ ዋነኛ ቁልፍ ተልዕኳቸው ይሆናል ተብሎ ይጠበቃል። ዘንድሮ በፕሪሚየር ሊግ መውረዱ ብቻ አይደለም ስጋት የነበረው፣ ያው አስቀድሞ መውረዱን ስላረጋገጠ መጥፎ ውጤት ይዞ ላለማጠናቀቅም ሲጫወት የነበረ ቡድን እንደነበረ ይታወቃል። የሰሜን ለንደኑ ክለብ ቶትንሃም በሊጉ የመጨረሻ ሳምንት መርሃ ግብር የክብር አቀባበል እንደሚደረግለት ተረጋግጧል። ቶትንሃም የዘንድሮ የዩሮፓ ሊግ ዋንጫ እንግዲህ ማንቸስተር ዩናይትድን በመርታት ማሸነፉ ይታወቃል። ታዲያ የብራይተን ዋና አሰልጣኝ ፋቢያን ሁዝለር በፍጻሜው ጨዋታ ላይ ለተጋጣሚ ቶትንሃም ደማቅ አቀባበል እናደርጋለን፣
ለባለ ክብሮቹ ክብርን ሰጣለን ብለዋል። በፕሪሚየር ሊግ በፈቃደኝነት ለፕሪሚየር ሊጉ ሻምፒዮን ለሆነ ክለብ ተጫዋቾች እንግዲህ ወደ ሜዳ ሲገቡ ግራና ቀኝ ቆመው እንደሚቀበሏቸው ይታወቃል። ይህ ነገር ታዲያ አሁን ለቶትናም እንደሚደረግ ነው ፋቢያን ሁዝለር ያረጋገጡት። ቶትናም እንዴት ያለ አቀባበል ይደረግለታል የሚለው ደግሞ ከጨዋታው መጀመር በኋላ እኛ መረጃውን ለእናንተ ውድ አድማጮቻችን እንደዚሁ የምናጋራችሁ ይሆናል። በ38ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ብዙ ድራማዎች ይጠበቃሉ። በተለይ ማንቸስተር ሲቲ 68 ነጥቦችን ይዞ ሶስተኛ ሲሆን 68 ነጥብ ካለው ማንቸስተር ሲቲ ቀጥሎ የሚገኙ ሶስት ክለቦች ኒውካስል፣ ቼልሲ እና አስቶን ቪላ 66 ነጥብ ይዘዋል። በሁለት ነጥብ አንሰው ከ4 እስከ 6 ተቀምጠዋል። ሌላኛው ፎረስት ነው 65 ነጥቦችን ይዞ ሰባተኛ ነው። ታዲያ በተወዳጁ የእንግሊዝ ፕሪሚየር ሊግ እስከ 5ኛ ደረጃ ይዞ ለማጠናቀቅ በሚደረገው ትንቅንቅ ትልቁ ጨዋታ በኖቲንግሃም ፎረስት እና በቼልሲ መካከል የሚደረገው ነው። ምንም ጥርጥር የለውም። በተለይም አሸናፊው በቀጥታ መግባት ስለሚችል ማለት ነው። ሁለቱ ክለቦች አቻ የሚወጡ ከሆነ ደግሞ በኖቲንግሃም ፎረስት በኩል ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬት እንደማይቆርጥ 100% ይረጋገጣል። ከዛ በኋላ ቼልሲ የአስቶን ቪላን ውጤት የኒውካስልን ውጤት ይጠባበቃል ማለት ነው። ስለዚህ አቻ መውጣት ቼልሲን የሌሎች ክለቦች ጥገኛ ሲያደርገው ማሸነፍ በቀጥታ ኃላፊ ያደርገዋል። ኖቲንግሃም ፎረስትንም በአጠቃላይ ማሸነፍ በቀጥታ ኃላፊ ያደርገዋል። ማንቸስተር ሲቲ በበኩሉም አቻ ውጤት የሚያመጣ ከሆነ ምክንያቱም ከቼልሲና ከኖቲንግሃም ፎረስት አንዳቸው ቢያሸንፉ ወይ አቻ ቢወጡ በማንቸስተር ሲቲ በኩል አቻ መውጣት ብቻም በቀጣይ የአውሮፓ ሻምፒዮንስ ሊግ ተሳታፊነት ቦታን ያረጋግጣልና ብዙ ድራማ ለማየት ሰዓታት ብቻ ይቀሩናል። በእንግሊዝ ፕሪሚየር ሊግ የ38ኛ ሳምንት መርሃ ግብር የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዓመት የዓመቱ ምርጥ ወጣት ተጫዋችም ይፋ ተደርጓል። በዚህ መሰረት ኔዘርላንዳዊ የሊቨርፑል የመሃል ሜዳ ተጫዋች ሪያን ግራቨንበርች የዓመቱ ምርጥ ወጣት ተጫዋች በመባል መመረጥ ችሏል። የ23 ዓመት ተጫዋች ግራቨንበርች ከአሌክሳንደር አርኖልድ ቀጥሎ ሽልማቱን ያሸነፈ ሁለተኛው የሊቨርፑልም ተጫዋች ሆኗል። በተጨማሪም ከኤርሊንግ ሃላንድ በመቀጠል ሽልማቱን ያሸነፈ ሁለተኛው የውጭ ሀገር ዜጋም ተጫዋች መሆን ችሏል። እንደሚታወቀው ይህ ተጫዋች እንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋቾች ዝርዝር ውስጥም ተካቶ ነበረ። እሱኛውን ዝርዝር ሳላህ እንዳሸነፈ ቀደም ባለው የስፖርት የመረጃ ክፍለ ጊዜያችን በስፋት ቁጥሮችንም ዋቢ አድርገን ነግረናችሁ ነበር። አሁን ደግሞ በወጣቶቹ ረገድ የሊቨርፑል ሆላንዳዊ አማካይ ወይም ኔዘርላንዳዊ አማካይ ሪያን ግራቨንበርች የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል። የቀድሞ ጀርመናዊ እግር ኳስ ተጫዋችና አሰልጣኝ ላውታሮ ማታውስ ዌርዝን በተመለከተ ሐሳቡን አጋርቷል። ፍሎሪያን ዌርዝ ወደ ሊቨርፑል ስለሚያደርገው ዝውውር የተጠየቀው የቀድሞ ጀርመናዊ እግር ኳስ ተጫዋች ትልቅ ፈተና ነው የሚገጥመው ብሏል። አዲስ ክለብ ብቻ አይደለም የሚጠብቀው፣ አዲስ አስተሳሰብ፣ አዲስ ቋንቋ፣ በእግር ኳስ አዲስ አስተሳሰብ ይጠብቀዋል ብሏል። ነገር ግን ይህ ተጫዋች እንደማይፈራ እርግጠኛ ነኝ። በተለይም ደግሞ በራሱ የመተማመን ችሎታ ያለው ተጫዋች ነው። ትክክለኛ ውሳኔ ነው ብዬ አስባለሁ። በሊቨርፑል የፕሪሚየር ሊግ ዋንጫን እንደሚያሸንፍም እርግጠኛ ነኝ ሲል ተደምጧል። ፍሎሪያን ዌርዝ በሰዓታት ውስጥ እንግዲህ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል። ምናልባትም በዝውውሩ ላይ እንቅፋት ሊሆን ይችላል ተብሎ የሚጠበቀው በባየር ሌቨርኩሰን እና በሊቨርፑል መካከል የሚደረገው ክፍያ ነክ የሆኑ ጉዳዮች ካልሆኑ በስተቀር ተጫዋቹ ራሱ ለባየር ሌቨርኩሰን መጫወት የምሻው ለሊቨርፑል ብቻ ነው ብሏል። የባየር ሙኒኩም ስፖርቲንግ ዳይሬክተር በዛሬው ዕለት ምርጫው ሊቨርፑል ስለሆነ ከዝውውሩ ወጥተናል ማለታቸው እንደዚሁ ነግረናችሁ ነበረ። የቀድሞ የሊቨርፑል ታሪካዊ ሽሬ አሰልጣኝ የርገን ክሎፕ አንፊልድ ደርሰዋል። የልምምድ ማዕከሉንም ጎብኝተዋል። በማህበራዊ ትስስር ገጻቸውም ተንቀሳቃሽ ምስልን አጋርተዋል። በሊቨርፑል የልምምድ ማዕከል ተገኝተዋል። ተጫዋቾቻቸውንም አግኝተዋል። 1 ዓመት አለፋቸው እዚህ የልምምድ ማዕከል ላይ ተገኝተው የሊቨርፑል ተጫዋቾችን ልምምድ ካሰሩ ወደ 374 ቀን ሆኗቸው ለመጨረሻውን ልምምዳቸውን ካሰሩ እሳቸው ዳግም በልምምድ ማዕከሉ ተገኙ። ከሰዓታት በኋላ ደግሞ በሚደረገው የፍጻሜ ጨዋታ ላይ ደግሞ እንግዲህ በስቴዲየም ተገኝተው ጨዋታውን ይከታተላሉ። ከዛ በኋላ በዋንጫ ስነ ስርዓቱ ላይ ይካፈላሉ ተብሎ ይጠበቃል። አሰልጣኝ የርገን ክሎፕ ከአሰልጣኝነት ከወጡ በኋላ በትልቅ ኃላፊነት ተሾመው እየሰሩ እንደሆነ ይታወቃል። በአሰልጣኝነት ስራ ግን በጥቂት ዓመታት ውስጥ አልመለሱም ማለታቸውም ይታወቃል። በዚህ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ከፍተኛ ሬቲንግ በማግኘት ሳላህ ቀዳሚ ተጫዋች ነው። ወደ 7.61
ምንም ጥርጥር የለውም ሳላህ ቀዳሚ መሆኑ ብዙም አስገራሚ አይደለም። ግን ቡካዮ ሳካ ለ3 ወር ገደማ ያክል ጉዳት ላይ ነበረ። በአሲስት ደረጃም ለረጅም ጊዜ የሚመራው እሱ ነበር። ያው ጉዳት ሲመለስ ግን ሳላህ በብዙ መንገድ ርቆት ሄዷልና ቡካዮ ሳካ የፕሪሚየር ሊግ ሁለተኛው ተጫዋች ነው በፕሪሚየር ሊግ ከፍተኛ ሬቲንግ በማግኘት 7.4 አግኝቷል። ይህም ሳካ ለአርሰናል ዓመቱን ሙሉ ቢጫወት ምን ያህል አስፈላጊ ተጫዋች እንደነበረ ማሳያ ነው። ጉዳት እንዴት እንደጎዳቸው አርሰናልን ከማሳየትም በተጨማሪ ውድ ቤተሰቦቻችን ሳካ በራሱ ለአርሰናል ተተኪ ያስፈልጓል። ምናልባት በአርሰናል የዝውውር መስኮቱ ላይ እየሰማን ያለናቸው ስሞች በሙሉ 9 ቁጥር አሊያም የግራ የክንፍ ተጫዋች አጥቂዎችን ነው። በቀኝ እግራቸው በግራ ክንፍ ላይ የሚጫወቱ ተጫዋቾችን ላብነት ያክል ኤድሞላ ሉክማንን መጥቀስ እንችላለን። እንደዚህ አይነት ተጫዋቾችን ነው እየሰማን የምንገኘው። ከዛ በተረፈ ግን ለሳካ ራሱ ተጫዋች ያስፈልገዋል፣ ምንም ጥርጥር የለውም። ባለፈው ዓመት ብሪያን ምቤሞ ስሙ በትልቁ ሲነሳ ነበረ። ዴክላን ራይስ ስለ ቶማስ ፓርቴ ይናገራል። ወደ አርሰናል ከመምጣቴ በፊት ስለ ፓርቴ ሲወራ ሰምቼ ነበረ። እናም ወደ አርሰናል ከመጣው በኋላ በእውነትም የተረጋጋና ለቡድኑ ወሳኝ ተጫዋች መሆኑን ተረድቻለሁ ብለዋል። ፓርቴ በአርሰናል ቤት የሚገባውን ክብር አግኝቷል ብዬ አላስብም። ለቡድኑ የሚያደርጋቸው ነገሮች በሙሉ ውጤታማ ናቸው ብለዋል። በእርግጥ የአርሰናል ደጋፊዎችና ራሳቸው አሰልጣኝ ማይክል አርቴታ ቡድን ውስጥ እንዲቆይ ይፈልጋሉ። በርካታ ያሉ አርሰናል ደጋፊዎች በፓርቴ እርግጠኛ ናቸው። እርግጠኛ አይደሉም ከተባሉ የአርሰናል ደጋፊዎች በፓርቴ ጉዳይ በጉዳቱ እንጂ በብቃቱ አይደለም። ከተጎዳ ረጅም ጊዜ ከሜዳ የሚርቅ አይነት ተጫዋች እንደሆነ ይታወቃል። በዚህ ዓመት ግን ባለፉት 2022-23 የውድድር ዓመት ላይ ከተጫወታቸው 2 ዓመት ደቂቃዎች በላይ ዘንድሮ እንደተጫወተ ነግረናችሁ ነበረ። ለማንኛውም ዴክላን ራይስ ቶማስ ፓርቴ ምርጥ ነው፣ እንደውም የተጋውን ያህል ክብር አግኝቷል ብዬ አላስብም ብሏል። አንድሪያ ቤርታ ሰሞኑን ደግሞ ጣሊያን ነበሩ። በስልክ ነው ውድ ቤተሰቦቻችን። አንድሪያ ቤርታ ከሳምንታት በፊት ከራፋኤል ሊያኦ ጋር በቀጥታ በስልክ ንግግር ማድረጋቸው ተረጋግጧል። እናም አርሰናል በዝውውር ውስጥ ያለ ተጫዋች በእቅድ ውስጥ ያለ ተጫዋች መሆኑ ተረጋግጧል። የመጀመሪያ ተመራጭ ተጫዋች ግን ራፋኤል ሊያኦ አይደለም። ቀደም ባለው መረጃችን ራፋኤል ሊያኦ በሙኒክም እየተፈለገ ነው፣ በባርሴሎናም እየተፈለገ ነው። የዚህ ተጫዋች ጨረታ ራሱ ከፍ ብሏል። ኤሲ ሚላን እስከ 28 የሚያቆይ ኮንትራት ስላለው ተጫዋቹን በድርድር ለመሸጥ አመቺ ጊዜ ያለው። ከዛ በተጨማሪም በሁለቱ አካላት መካከል ግን ዘንድሮ መለያየት ይፈጠራል ተብሎ ነው የሚጠበቀው። ምናልባት በኤሲ ሚላን አዲስ አሰልጣኝ የሚመጣ ከሆነ ደግሞ የተወሰኑ ለውጦችን ካረገ እንመለከታለን። ለማንኛውም አርሰናል ራፋኤል ሊያኦ ጋር ያሉ መረጃዎችን ለማሰባሰብ አንድሪያ ቤርታ ራሳቸው በቀጥታ በስልክ ደውለው ማነጋገራቸው ነው ይፋ የተደረገው። አርሰናል ቤት ከዕለት ዕለት ተጫዋቾች ስም በስቷል። አንድሪያ ቤርታ ባለፈው ሳምንት ብቻ 15 የሚጠጉ ተጫዋቾችን ማነጋገራቸውን እንደዚሁ ነግረናችሁ ነበረ። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም አዲስ የውድድር ዓመት ለመጀመር ቀድመው ነገሮችን ማየታቸው እንዳስደሰታቸው ገልጸዋል። ዩናይትድን መረከባቸው የጸጥታቸው እንደሆነ የጠየቁት ሩበን አሞሪም በአሁኑ ሰዓት ከአዲስ የውድድር ዓመት በፊት 6 ወር ቀድሜ በመምጣቴ እንደውም ደስተኛ ነኝ ብለዋል። በሚቀጥለው የውድድር ዓመት ሊፈጠሩ ይችሉ የነበሩ በርካታ ችግሮችን አውቀንበታል ሲሉ የገለጹት ሩበን አሞሪም ሊገጥሙን የነበሩ በርካታ ሰቃዮችን አስቀርተናል ሲሉ ተደምጠዋል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ ክረምት ላይ ለመረከብ ፈልገው በክለቡ ግፊት በአመቱ አጋማሽ ወደ ኦልድ ትራፎርድ መድረሳቸው የሚዘነጋ አይደለም። አሰልጣኙ አክለውም ወደ ትክክለኛው መንገድ ለመመለስ አመቱን በጥሩ ሁኔታ መጨረስ አለብን ሲሉ ተደምጠዋል። የቪላንም ጨዋታ ለማሸነፍ ሁሉንም ነገር እናደርጋለን ያሉት የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ከዩሮፓ ሊግ ሽንፈት በኋላ ከቡድኑ ጋር ስብሰባ አድርገው ነበረ። ስለወደፊት እቅዳቸውም ከቡድኑ ተጫዋች ጋር ተነጋግረዋል። አሰልጣኙ ባደረጉት ንግግርም በሚቀጥለው የውድድር ዓመት በአሰልጣኝነት ስራ ይቀጥላለሁ ያሉ ሲሆን ለተጫዋቾቹ ቪክተር ሊንድሎፍ ክለቡን እንደሚለቅ አሳውቀዋል። አሰልጣኝ ሩበን አሞሪም ክለቡና ደጋፊው እንዲለቁ እስካልጠየቃቸው ድረስ በኃላፊነት እንደሚቀጥሉ ገልጸው ነገር ግን በማንቸስተር ዩናይትድ በኩል ክለቡ እንዲሁም ደጋፊው ክለቡን ልቀቅ ከተባልኩኝ ግን ምንም አይነት ካሳ ከማንቸስተር ዩናይትድ አልፈልግም፣ በቀጥታ ክለቡን ለቅቄ ሄዳለሁ ብለዋል። በእርግጥ እሳቸው ይህንን ነገር አስቀድሞም ተናግረውታል፣ ዛሬ ማረጋገጫ ሰጥቷል። ሩበን አሞሪም ማንቸስተር ዩናይትድን የሚለቁት ክለቡ ካሰናበታቸው ያውም ያለ አንዳች ካሳ ብለዋል። ማንቸስተር ዩናይትድ ኤሪክ ቴን ሃግን ሲያሰናበት ከ10 ሚሊዮን ፓውንድ በላይ ካሳ እንደዚሁ እንደከፈለ ይታወቃል።
በማንቸስተር ዩናይትድ በኩል በዛሬው ዕለት ሩበን አሞሪም ጋር ከነበረው ውይይት በኋላ ቪክተር ሊንድሎፍ በክረምት የዝውውር መስኮት ከማንቸስተር ዩናይትድ ጋር እንደሚለያይ ተረጋግጧል። ስዊድን የተከላካይ ቪክተር ሊንድሎፍ ከጣሊያንና ስፔን ክለቦች ፈላጊ ያለው ሲሆን በክረምት በነፃ ዝውውር ክለቡን እንደሚለቅ 100% ተረጋግጧል። ሊንድሎፍ ከአሰልጣኝ ስታፍ አባላት ጋር ከተገናኘ በኋላና ከሩበን አሞሪም ጋር ከተወያየ በኋላ የሳቸው እቅድ አካል መሆኑን ነግረውት ክለቡን በይፋ እንደሚለቅ ተረጋግጧል። ምናልባት የቪክተር ሊንድሎፍ መልቀቅ አስቀድሞም የታወቀ ሲጠበቅም የነበረ ነው። የዛሬው ሰበር መረጃችን ግን ይህ ነው። በማንቸስተር ዩናይትድ ሰበሩ ዜናችን አሌሃንድሮ ጋርናቾ ተጫዋቾች በተሰበሰቡበት ያውም ሩበን አሞሪም ውይይት እያደረጉ ባሉ ሰዓት ጋርናቾ አዲስ ክለብ እንዲፈልግ በዛ ሁላ ተጫዋች ፊት ነግረውታል። ማንቸስተር ዩናይትድ ቤት እንግዲህ ለረጅም ጊዜ ቆያል ተብሎ ሲጠበቅ የነበረ በማንቸስተር ዩናይትድ ቤት ቀጣዩ ሮናልዶም ተብሎም ሲጠበቅ የነበረው አሌሃንድሮ ጋርናቾ በኤሮፓ ሊግ ፍጻሜ ከገባው ሰጣ ገባ በኋላ ከማንቸስተር ዩናይትድ መውጫው በር ላይ ቆሟል ሲባል ነበር። ዛሬ ደግሞ መውጫው በር ላይ ቆመውን አሌሃንድሮ ጋርናቾን እንግዲህ ፍቃድ የሰጡት ራሳቸው ሩበን አሞሪም ሆነዋል። የጣሊያን እና የእንግሊዝ ክለቦች በተለይም በጣሊያን ናፖሊ በእንግሊዝ ቼልሲ የተጫዋቹ መዳረሻ ይሆናል ተብሎ ሲጠበቅ ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ከዚህ ዝውውር ይፈልጋል። አሌሃንድሮ ጋርናቾም ክረምት የዝውውር መስኮት በፊት በነበረው የጥር የዝውውር መስኮት ክለቡን ይለቃል ቢባልም በወቅቱ ሩበን አሞሪም ያስተባብረው ነበር 70 ሚሊዮን ፓውንድ ብለው ነበር። አሁን ግን እስከ 60 ሚሊዮን ፓውንድ ክለቡን ይለቃል። ሩበን አሞሪም መንገዱን ጨርቅ ያርግልህ ካሉት ተጫዋቾች ውስጥ የመጀመሪያው አሌሃንድሮ ጋርናቾ ሆኗል። ሲጠበቅ ነበረ ከኢሮቡ የአውሮፓ ሻምፒዮንስ ሊግ ጨዋታ በኋላ ግን በዚህን ያክል ፍጥነት ደረጃ ሩበን አሞሪምና አሌሃንድሮ ጋርናቾ መካከል ያለው ጉዳይ ተጋግሎ ለማንቸስተር ዩናይትድ ስንብት ያበቀዋል ተብሎ ግን ሲጠበቅ አልነበረም። በማንቸስተር ዩናይትድ ቤት ያለፉት 6 ወራት ለዚህ ክለብ እጅጉን ከባድ ነበሩ ያሉት ሩበን አሞሪም አንዳንድ ጊዜ ሁሉንም ነገር ለመቀየር ምናልባትም 5 ዓመትም ሊፈጅ ይችላል ብለዋል። በውድድር ዓመቱ አጋማሽ ላይ አሰልጣኝ መቀየር አስቸጋሪ ነው። አሁን ላይ ግን ትኩረታችን በሙሉ መሆን የሚኖርበት በወደፊት ዕጣ ፈንታችን ላይ ነው። እኛም ማድረግ እንደምንፈልግ እና ምን ማድረግ እንዳለብን እናውቃለን ብለዋል። ካሉብን ስህተቶች ጋር ተዳምሮ እንዴት መጫወት እንዳለብን አውቃለሁ እና ምን የሚሰማኝ አሁን ላይ ነገሮችን ለመቀየር ትክክለኛው ጊዜ እየመጣ እንደሆነ ብለዋል። በፕሪሲዝን ተጫዋቾችን በደንብ እናዘጋጃለን፣ በክረምት የዝውውር መስኮት ለቡድኑ አስፈላጊውን ዝውውሮች እንፈጽማለን ያሉት ሩበን አሞሪም ቀጣዩ ዓመት ከዚህ በጣም የተሻለም ይሆናል ሲሉ በጋዜጣዊ መግለጫቸው ላይ ጠቅልለውታል። ካርሎስ ሄንሪኬ ካዜሜሮ ገዢ ክለብ ያገኛል ተብሎ እንደማይጠበቅ ዴይሊ ሜል አስነብበዋል። በተለይም ገዢ ክለብ ያጣል ተብሎ የተሰጋበት ዋነኛ ምክንያት ሳምንታዊ ደሞዙ እጅግ በጣም ትልቅ መሆኑን ተከትሎ ነው። ውድ ቤተሰቦቻችን በዚህ ምክንያት ካርሎስ ሄንሪኬ ካዜሜሮ ደሞዝ ካልቀነሰ በስተቀር በማንቸስተር ዩናይትድ ኮንትራቱ እስኪጠናቀቅ ሊቀጥል የሚችልበት ሰፊ እድል አለ እየተባለም ይገኛል። ሮይ ኪን አንድ ተጫዋች ሌላ ክለብ ሄዶ ምርጥ ሆነ ማለት ቀድሞውኑ ለማንቸስተር ዩናይትድ የሚመጥን ተጫዋች ነበር ማለት ግን አይደለም ብሏል። በማንቸስተር ዩናይትድ ለመመጠን የራሱን የቻለ ኳሊፊኬሽን አለው ብሏል። ከዛ በተረፈ ግን አንዳንድ የማንቸስተር ዩናይትድ ተጫዋቾች በውሰትና በቋሚ ዝውውር ለቀው ሌላ ክለብ ስለተሳካላቸው ምርጥ ናቸው ማለት አይደለም ብሏል። ይህን ንግግር የተናገረው ለስኮት ማክቶሚኒ ያስቀድሞ ነበረ። አሁን ስኮት ማክቶሚኒ ብቻ ሳይሆን ዋንጫ ስላነሳ ሳይሆን የሪያል ቤቲሱም አንቶኒ እየተዘመረለት ነው። ራሽፈርድም እስኪጎዳ ድረስ ምርጥ ነበረ። ግን ለዩናይትድ ደጋፊዎች በዚያው የሮይኪን ሐሳብ ያነሳ ነው። ከማንቸስተር ዩናይትድ በውሰት የለቀቁ ተጫዋቾች በዚህን ያክል ደረጃ ምርጥ ከሆኑ ችግሩ የነሱ ወይንስ የማንቸስተር ዩናይትድ የናንተን አጋሩን? ማንቸስተር ዩናይትድ የለቀቁ ተጫዋቾች በውድድር ዓመቱ እንዴት ያለ ጊዜን አሳለፉ ካለን ስኮት ማክቶሚኒ የሴሪ ዋንጫ አሸናፊና የሴሪ ዓመቱ ምርጥ ተጫዋች፣ አንቶኒ ላንጋ 18 የግብ አስተዋጽኦ አለው፣ በሻምፒዮንስ ሊግ ለማለፍ ከጫፍ ደርሷል። ሜሰን ግሪንውድ 27 ግብ ሲደመር አሲስት እና የሻምፒዮንስ ሊግ ቦታን አረጋግጧል። አንቶኒ ሳንቶስ 15 የግብ አስተዋጽኦና የኮንፈረንስ ሊግ ፍጻሜ ተፋላሚ፣ ጄደን ሳንቾ 12 የግብ አስተዋጽኦና የኮንፈረንስ ሊግ ፍጻሜ ተፋላሚ፣ ማላሲያ የኤርዲቪዜ ዋንጫ፣ ሩዋን ቢሳካ የዌስትሃም የዓመቱ ምርጥ ተጫዋችና 6 የግብ አስተዋጽኦ፣ ማርከስ ራሽፎርድ 9 ጎል ሲደመር 9 የግብ አስተዋጽኦ ጎልና አሲስት ማለት ነው እና የአንዱን የአውሮፓ መድረክ ተሳትፎ ማረጋግጧል። ሻምፒዮንስ ሊግ፣ የአውሮፓ ሊግ፣ ኮንፈረንስ ሊግ አንዱን እንደሚሳተፍ አረጋግጧል። ይህ በዩናይትድ የተደረገ ነገር ነው። ውድ ቤተሰቦቻችን ክለቡን ከለቀቁ በኋላ ማለት ነው።
ነኝ ዩናይትድን ስለሚለቁ ተጫዋቾች ግንና ስኬት የእናንተን የግል መልከታ አጋሩን። ቃል ስፖርቶች ነበርን። የምሽት መረጃችን ነው ይህ። በማለዳው ስንመለስ የአንድ አድማጫችንን ጥያቄ ምላሽ እንሰጣለን። እርግጠኛው ነው የምነግራችሁ አንድ አድማጫችን መግቢያው ላይ አስተካክልልን ያልከውን አስተካክለን እንመጣለን። ስምንም በዛው እናነሳዋለን። ለነበረን ጊዜ አመሰግን። በደህና ቆዩን።